ጠይቀኝ እስቲ ዛሬ በደንብ እንጠይቅ በእኛ እምነት ላይ፣ በእናንተም ደግሞ እንደዚሁ ትጠየቃለህ። የእግዚአብሔርን እርዳታ ከኦብጀክት ኦፍ ፌዝ አንጻር ብቻ ሳይሆን ከአክት ኦፍ ፌዝም አንጻር ታብራረዋለህ ማለት ነው። ኦብጀክት ኦፍ ፌዝ ላይ የእግዚአብሔር እርዳታ ብለን አይደለም የምንገልጸው። ኦብጀክት ኦፍ ፌዙ በቃ ሃይማኖት ማለት ነው በአጭሩ። ኦብጀክት ኦፍ ፌዝ ሲሆን እምነት፣ ኦብጀክት ኦፍ ፌዝን እምነት ብለን ስንገልጽ አስተምህሮ ነው፣ ከእግዚአብሔር የሚገለጠው እውነታ ማለት ነው። እሱ ነው ኦብጀክት ኦፍ ፌዝ የሚባለው፣ ከእግዚአብሔር የሚገለጥ እውነታ። ለምሳሌ የሥላሴ ትምህርት ሊሆን ይችላል፣ የመዳን ትምህርት ሊሆን ይችላል፣ ስለ ጌታ ሊሆን ይችላል። ይሄ በቃ አክት ኦፍ ማን ነው ኦብጀክት ኦፍ ፌዝ ይባላል። የሚታመነው ነገር ማለት ነው። ይህ የሚታመነው ነው። አክት ኦፍ ፌዝ ደግሞ አንተ የምታምነው ያ ማመንህ፣ እሱ አክት ኦፍ ፌዝ ይባላል። ማብራሪያውን ተሆና ገብቶኛል። ቆንጆ። የኔ ጥያቄ ኦብጀክት ኦፍ ፌዝ ወደ አንተ የመጣው በመስማት ነው አይደል? ኦብጀክት ኦፍ ፌዙ በሰባኪ በኩል ወደኛ ይመጣል። ስለዚህ እግዚአብሔር ነው ወደኛ ይመጣል ማለት እኛ ውስጥ የሆነ ኦብጀክት ኦፍ ፌዝ ይፈጠራል ማለት አይደለም። የሚሰማ ነው። በቃ ኦብጀክት ኦፍ ፌዝ የሚሰማ ነው። እሱን የሚያመጣው ማን ነው? በመስማት በኩል እኩስ የሚሰማ ነው። ውስጥህ የሚፈጠር አይደለም። ለዛ እኮ ነው ማብራሪያውን ተዋልከኝ እንጂ ዮሲ ያብራራውልህ ኦብጀክት ኦፍ ፌዙን አለየኸውም ከአክት ኦፍ ፌዙ። ኦብጀክት ኦፍ ፌዙ ለምሳሌ እንዳልኩ የሥላሴ አስተምህሮ ሊሆን ይችላል። ስለዚህ እሱ ምንድነው ከተባለ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው ወይም አስተምህሮ ነው። ያ አስተምህሮ ይሰበካል ነው የምንለው እኛ። ከዛ በኋላ እንሰማለን፣ ሰምተን ደግሞ እናምናለን ነው ከኛ የሚጠበቀው። የኛ ሪያክሽን እሱ ይሆናል። ልክ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ እንደምታውቀው እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ይልና ልክ ስበኩ ካለ በኋላ ያመነ ብሎ እንደሚቀጥለው ማለት ነው። ስለዚህ አሁን ያመነ ማለት ወንጌሉ ሲሰበክ ያ ኦብጀክት ኦፍ ፌዝ ይባላል። ያ ወንጌሉ ኦብጀክት ኦፍ ፌዝ ነው። ወንጌሉን ደግሞ ተሰማና ስታምን እሱ አክት ኦፍ ፌዝ ይባላል። ገብቶኛል። የኔ ጥያቄ ሎጂካሉ ጥያቄ ምንድን ነው? ነጣጥለን እናስቀምጣቸው ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ፣ አንተ ስለነጣጠልካቸው ማለት ነው። ኦብጀክት ኦፍ ፌዝን ስታብራራልኝ ያልከኝ ነገር ምንድን ነው? የክርስትና አስተምሮ ነው በአጭር ቋንቋ ያስቀመጥክልኝ። ያ የክርስትና አስተምሮ በስብከት ወደ ሰዎች ይመጣል አይደል? ይሄ የእግዚአብሔር ረድኤት አለው ወይስ የለውም? ማለት የእግዚአብሔር ስጦታ ነው ወይስ አይደለም? እቺን ብቻ ነው አይደለም የምትሏን ከልኝ ወደ ቀን ኦብጀክት ኦፍ ፌዙን ነው የእግዚአብሔር ስጦታ ነው ያልከኝ። ይሄ ማለት የሥላሴ አስተምህሮ የእግዚአብሔር ስጦታ ነው ወይ ነው? አዎ የአስተምህሮቶቹ ማለት ነው። በቃ አስተምህሮቶቹ ከእግዚአብሔር ናቸው። አሁን ስጦታ ያልከው ከምን አንጻር እንደሆነ ስላልተረዳሁት እሱ ማብራራት ይኖርባል። ስጦታ የሚለውን ቃል ማለት ነው። ግን ይሄ ግን ሙሉ በሙሉ ከእግዚአብሔር ነው። በቃ አስተምህሮ ከኛ የሆነ አስተምህሮ የለም። ከኛ ከሆነ ሰው ሰራሽ ይሆናል። ስለዚህ አስተምህሮ ከእግዚአብሔር ነው። ተግባባል። እዛ ጋር ከእግዚአብሔር የሚሰጥን አለ ማለት ኢንተርምስ ኦፍ ኦብጀክት ኦፍ ፌዝ ከእግዚአብሔር የሚመጣ እንደሆነ ታምናለህ። አንድ እሱ ልተው። አሁን እሱ አይደለም የኔ ጥያቄ። የኔ አክት ኦፍ ፌዝ ላይ ነው። አክት ኦፍ ፌዝ ላይም እግዚአብሔር ሚና አለው ማለት ነው። በአንተ ግንዛቤ እግዚአብሔር አለው በሚገባ። ሚናው ምንድን ነው? ልክ ለሊዲያ እንዳደረገላት ልብን መክፈት እንድናምን ይረዳናል። ይሄ ደግሞ ለሁሉም ሰው የሆነ ነው። የእግዚአብሔር በጎ ፈቃዱ ነው ለሁሉም። ኦኬ አክት ኦፍ ፌዝ የማመን ስራ የእግዚአብሔርም የሰውም ነው እያልከኝ ነው? አክት ኦፍ ፌዝ ሰው በነፃ ፈቃዱ የሚያደርገው ሲሆን የእግዚአብሔር እርዳታ ግን ግዴታ የሚያስፈልገው ነው። ባጭሩ እንደዛ ነው። ስለዚህ የሆነ በፐርሰንት ከፋፍለ ከሰው የተወሰነ ድርሻ ከእግዚአብሔር የተወሰነ ድርሻ ምናምን የምንልበት አይደለም። ግን ወንጌልን ተሰማና መጽሐፍም እንደሚመሰክርልን ወንጌልን ሰምተህ ከዛ በኋላ ታምናለህ። አለቀ። ታምናለህ። ግን እንድታምን ግን እግዚአብሔር ይረዳሃል። እነ ጳውሎስ የሚሰብኩትን ወንጌል ታስተውለው ዘንድ ትረዳው፣ ታምነው ትቀበለው ዘንድ እግዚአብሔር ሊዲያም ልቧን እንደከፈተው ልክ እንደዚህ አይነት የእግዚአብሔር እርዳታ ግን ያስፈልገናል። ስለዛ እግዚአብሔር ሁሌም ይረዳናል። እኛም ግን ነፃ ፈቃዳችን አለ። ስለዛ ነፃ ፈቃዳችንን አጥተነው ዝም ብሎ ማመን ስለማንችል ልክ በእናንተ አስተምሮ ውስጥ እንዳለው ዝም ብሎ እምነትን አምጥቶ እኛ ውስጥ ይፈጥራል ወይም ዝም ብሎ እምነትን ቁጭ ያደርግልናል። እንደዛ አይደለም። ነፃ ፈቃድ አለው። ሰው በፈቃዱ ያምናል። እግዚአብሔር ግን የእግዚአብሔር እርዳታ ግን አይለየውም ነው የምንለው። የኔ ጥያቄ ምን መሰላክ? አሁን ያወራቸው ነገሮች የተደጋገሙ ናቸው። እነሱ ጋር አንድ የኔ ጥያቄ አክት ኦፍ ፌዝ የማመን ጉዳይ ነው አይደል? ትክክል። እሱንማ አለ እኮ ጨረስን። የማመን ጉዳይ ኮግኒቲቭ ነው ወይ? ስለ ኮግኒቲቭ ብቻ አይደለም። እግዚአብሔርም እዚህ ውስጥ ሚና አለው። ኮግኒቲቭ ፓርት አለ ኦፍ ኮርስ። እኛ ሰምተን ምን ብለን የምናደርገው ነገር ስለሆነ ከዛ አንጻር ኮግኒቲቭ ነው እንላለን። አገናዝበን አስተላስለን ለምሳሌ አሁን ኦገስትንም እንደዛ ይላል እኮ። አሁን ቅድም እንደገለጽኩልህ
ቱ ቢሊቭ ኢዝ ቱ ቲንክ ዊዝ አሰንት ይላል። ምን ላይ ነው ይህንን የሚናገረው? ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ ቡክ 1 ላይ ካልተሳትኩኝ 3ኛው ሴክሽን ላይ። ስለዛ ምንድነው ሰው ለማመን ምን ማድረግ ያስፈልገዋል? መስማት ያስፈልገዋል። መስማትም ምንድነው? በእግዚአብሔር ቃል ነው። የሚሰማው ራሱ ደግሞ ማን ነው? የተላኩ ሰባኪያን ነው ይላል። ስለዚህ የሆነ የተላከ ሰባኪን በኤርሲያን ውስጥ ያለን ሰባኪ ተሰማና ከዛ በኋላ የሚያምን አለ፣ የማያምን አለ። ግን እግዚአብሔር ግን የእግዚአብሔር እርዳታ ግን በሁሉም በዕለት ተዕለት ህይወታችን ውስጥ እኛ አሁን በኦርቶዶክሳዊ መረዳት ምንድነው? በእያንዳንዱ ሁኔታችን ውስጥ የእግዚአብሔር እርዳታ መኖር አለበት። የግዴታ የእግዚአብሔር ጸጋ ነው። በጸጋ ይረዳናል። ሁሌም በየትኛውም አጋጣሚ መፈጠራችን፣ መወለዳችን፣ መብላት መጠጣታችን፣ ፕሮቪደንሱ እያንዳንዱ ሁሉ ነገር ሁሉ የእግዚአብሔር እርዳታ አለ። ስለዛ ለማመን ልክ የማመን ሰዓት ላይ ግን የእግዚአብሔር እርዳታ አያስፈልገንም ማለት ነው። ስለዚህ ያኔም የእግዚአብሔር እርዳታ ያስፈልገናል። ቀጥል። አሁን ያወራኝ ነገር ከምጠይቅ ጋር ኢሬሌቫንት ነው። እኔ እየጠየቅኩ ያለሁት ነገር አክት ኦፍ ፌዝ የማመን ጉዳይ ነው። ያ የማመን ጉዳይ ኮግኒቲቭ ነው ወይ ብዬ ስጠይቅ ኮግኒቲቭ ብቻ ሳይሆን የእግዚአብሔር ረድኤትም አለው አልከኝ አይደል? እኛ አሰላሳዮች ስለሆንን ብቻ የምናደርገው ሳይሆን እግዚአብሔርም ይረዳናል። በሌሎቹ ነገሮች ሁሉ ረድቶን በዚህ የማይረዳበት ምንም ምክንያት ስለሌለ ማለት ነው። ቀጥል። ሆን እዚህ ድረስ ተስማምተናል። እግዚአብሔር ባይረዳ ማመን ትችላለህ? አንችልም። መልካም ነገሮች ላይ ሁሉ የእግዚአብሔርን እርዳታ ነው የምናስቀድመው። በቃ እንሂድ። እግዚአብሔር ባይረዳ ማመን አትችልም። ማመን ስለቻልክ ትክክል። እና ይኸውልህ ማመን የማትችለው ግን ነፃ ፈቃድን አይደለም። እሱ ነፃ ፈቃድ ስለመቻል ነው እያወሩ ያለው። ክርክራችን እኮ እሱ ላይ አይደለም። የእግዚአብሔር እርዳታ ያስፈልጋል አያስፈልግም የሚለው ላይ እኮ አይደለም። ነፃ ፈቃዱ አይደለም። እንመጣለን ወደ እሱ። እሱ ነዋ ክርክሩ። ትልቁ ነጥብ ያለው ምን ላይ እንደሆነ ታውቃለህ? የእግዚአብሔር እርዳታ በነገሮች ውስጥ ያስፈልገናል አያስፈልገንም የሚለው ላይ እኮ አይደለም። ሉትራኑ ከኦርቶዶክሱ ጋር የተለያየ ወይም ደግሞ ካልቪኒስቶቹም ቢሆን እውነቱን ለመናገር ከኛ ጋር የተለያዩት የእግዚአብሔር እርዳታ ያስፈልጋል አያስፈልግም በሚል ሳይሆን ገና ከጀምሩ ሰውየው የማመን ፈቃድ አለው ወይስ የለውም በሚለው እግዚአብሔር የሚረዳን የማመን ፈቃድ ስላለን ነው። አይደለም ይኸውልህ፣ ተው እሱን ተውና አሁን እኔ የምጠይቀህ ጋር አሁን እኮ ችግሩ ምን መሰለህ? አንተ የምትፈልገውን ብቻ እንድናገር ነው እየፈለክ ያለው። አይደለም በፍጹም አይደለም። ጥያቄ ነው እየጠየቅኩ ያለሁት። የሉትራንና የካልቪኑን ለእኛ ተው፣ እኛ እናብራረዋለን በራሳችን መንገድ። ስጠይቀኝ እመልሳለሁ። እኔ አሁን አንተን ነው እየጠየቅኩ፣ ለመጠየቅ ነው የገባሁት። ጥያቄውን ስትጠይቅ የተነሳው ርዕሱ ራሱ የተነሳው በንጽጽር መልኩ ስለሆነ ከዛ አንጻር አድርጌ ልመልስልህ ብዬ ነው። ቀጥል። ኖ የሰፋውን መልስ ቶና ጀስት ቱ ዘ ፖይንት እንድንነጋገር ነው። አሁን የኔ ነገሩን ግን ተረድተኸዋል ዩሲ? በደንብ ምንድን ነው ርዕሱ? ተወሱድ አሁን እኔ የጠየቁት ጥያቄ አክት ኦፍ ፌዝ ጋር የተገናኘ አንተ እምነት ያሳቀህ ነገር ራሱ ምን እንደሆነ አልገባኝም። ታርመኛለህ? ጠፍቶብህ ነው ሀሳቡ። እሺ አርምሃለሁ። ቀጥል። እሺ እንዲሁ ዝም ብሎ የሚጠፋብኝም ሰው አይደለም። ለማንኛውም ከሆነ ጥሩ። እሺ የኔ ጥያቄ አንተ እምነትን ለሁለት ከፈል። ኦብጀክት ኦፍ ፌዝ አልከኝ። እሱንማ ተባባልን እኮ። አሁን አክት ኦፍ ፌዝ ማመን ነው። በቃ ጥሩ። አሁን ወደ አክት ኦፍ ፌዝ መጣን። አክት ኦፍ ፌዝ ጋር ስንመጣ ኮግኒቲቭ የሆነ አስፔክት አለው፣ እንዲሁም ደግሞ የእግዚአብሔር ረድኤት አለው የሚል መልስ ሰጠኝ። እስከዚህ we are on the same page. I'm following you። ቀጣይ ጥያቄ ያነሳውን ለምንድን ነው ይሄ አክት ኦፍ ፌዝ የሰው እውቀት ብቻ ሳይሆን እግዚአብሔር ረድኤት ካለው እግዚአብሔር ረድኤቱን ባያደርግ በእውቀት ብቻ ወይም ደግሞ በፈቃድ ብቻ፣ በእውቀት የሚለውን ተው፣ በፈቃድ ብቻ ማመን ትችላለህ ወይ አልኩ። አይ አልችልም፣ የግድ የእግዚአብሔር ረድኤት ዲተርሚናንት ነው፣ ግድ ነው አልከኝ። ቆይ አንዴ ቆይ፣ እውነቱ ዲተርሚናንት የሚለውን ቆይ አንዴ ተረጋጋ። አንዴ ቆይ እያልኩ ያሉት ምንድን ነው? በእኛ አስተምህሮ ማለት ነው ድህነታዊ ጉዳይ ላይ ሰው በነፃ ፈቃዱ ብቻ ይድናል ያምናል ብለን አናምንም። ሰው ያለ ፈቃዱ ደግሞ በእግዚአብሔር ጸጋ ብቻ ይድናል ብለን አናምንም። ስለዚህ ሁለቱንም ኤክስትሪሞች እንቃወማለን። በደንብ አድርጋችሁ ስሙ ሌሎቻችሁም። አንደኛውን ኤክስትሪም ሰው ነፃ ፈቃድ ስለሌለው እንዲያው በጸጋው ብቻ ነው የሚድነው ያለ ሰውየው ፈቃድ የሚለውን የሉትራኖችን እምነት እንቃወማለን። የአባቶች የሚቃወሙታል፣ መጽሐፍ ቅዱስ የሚቃወማል ብዬ አምናለሁ። እሱን እንነጋገርበታለን። በጎን ደግሞ ፔላጂዮሳውያን
የሚነቀፉበት አንዱ ነገር ሰው በነፃ ፈቃዱ ብቻ እንዲሁ ሊያምን ሊድን ይችላል ብሎ ስለሚያስተምሩ የፔላጂዮሳውያንንም ትምህርት ደግሞ እንቃወማለን። ሰው ያለ እግዚአብሔር እርዳታ ያለ እግዚአብሔር ጸጋ በነፃ ፈቃዱ ብቻ ይድናል የሚለውን። ኦርቶዶክሳዊው ትምህርታችሁ ምንድን ነው ከተባልን በነፃ ፈቃድ ብቻ ነው፣ በእግዚአብሔር ጸጋ ብቻ በፍጹም። የስ እኛ ነፃ ፈቃድ አለን፣ በነፃ ፈቃዳችን የስ እናምናለን፣ ግን የእግዚአብሔር ጸጋ ግን አግዞን ረድቶን። ስለዚህ ሁለቱንም ነው የምንይዘው። እንግዲህ ከዚህ በላይ እንዴትም ልመልስልህ አልችልም። ሁለቱንም እንይዛለን ያልኩት እኔ። አዟዟር ከሆነ ተመሳሳይ መልስ ነው። ስለዚህ ተመሳሳይ መልስ ከሆነ ጥሩ ነው። አሁን ደግሞ እኔ ልጠይቅህ እንግዲህ ከጨረስክ ማለት ነው። ውሃ ቅዳ ውሃ መልስ እንዳይሆን። አልጨረስኩም። መጨረሱ ካልጨረስክ እሺ ቀጥል ወደ ሌላም ጥያቄ። እዚሁ ላይ ነው ያለው። እዚህ ላይም ካለ ጠይቅ፣ ግን ተመሳሳይ ጥያቄ ብቻ እንደዚሁ አንደጋግም። የምጠይቀን ጥያቄ ክሊርሊ ስለመለሰ የስ ኦር ነው በለኝና እዛ ተመለሰልኝ ወይ ተመለሰልኝ ብላለሁ። እሺ ይቀጥል። ሲስ ሚውት አድርግላቸው። ድምፅ እየገባ አኬኔ ቀጥተኛ ጥያቄ አክት ኦፍ ፌዝ ላይ ያለ እግዚአብሔር ረድኤት አንድ ሰው ማመን ይችላል ወይ? ይሄ ነው ጥያቄ። ለስኩልህ እኮ እሱን ነው የስ ኦር ኖ እና አንተ ስላልክ አይደለም እኮ አንተ የስ ኦር ኖ በሉኝ ስላልክ እኮ የስ ኦር ኖ እኮ አንልም። አልገባህም እዩስ፣ አልገባህም። ቆይ አንዴ ያዘው፣ ሚዩት አድርገው። አንተ ጠይቆን ቀጥታ መልሳለሁ እኮ፣ ግን ሚስሊዲንግ እንዳይሆን ግን ሙሉ የሆነ መልስ ግን ልናስቀምጥ ይገባል። አይተዋል? ሙሉ የሆነ መልስ ምንድን የተባለው? በማመን ጊዜ ያለ እግዚአብሔር እርዳታ ማመን ትችላለህ ብሎ ጠየቀኝ። ይኸው በደንብ አድርጋችሁ ስሙ አሁን መልሳችንን። እኛ እኮ ነፃ ፈቃድ ብቻ አማኞች አይደለንም። ስለዚህ ያለ እግዚአብሔር እርዳታ ማመን አንችልም፣ መዳን አንችልም። እኛ ድህነታችን፣ እምነታችን አይደለም መልካም እንደዚህ አይነት የድህነት ጉዳይና የትኛውም መልካም ነገሮቻችን ሁሉ ላይ የእግዚአብሔር እርዳታ አለበት። ያለ እግዚአብሔር እርዳታ እኛ ምንም የምናደርግ አይደለንም ነው የምንለው። ስለዚህ የእግዚአብሔር እርዳታ በነገር ሁሉ ሚዩት አድርገ ዩሲ ከታላቅ ይቅርታ ጋር ማለት ነው። ስለዛ የእግዚአብሔር እርዳታ የግዴታ ያስፈልገናል። ወንድማችን የጠየቀውን እንዳትረሱ ጋይስ። ያለ እግዚአብሔር እርዳታ መዳን ማመን ትችላላችሁ ተባለ። ማመን አንችልም፣ መዳን አንችልም ያለ እግዚአብሔር እርዳታ። ግዴታ የእግዚአብሔር እርዳታ ያስፈልገናል ብያለሁ። ይኸው መልሻለሁ፣ አልመለስኩም? ቀጥታ መልሻለሁ። ግን ሚስሊዲንግ እንዳይሆን ምን አልኩኝ? ምንድን ያለ ፈቃዳችንም ግን እንደናንተ ደግሞ ያለ ፈቃዳችን በፈቃዳችን አክቲቭሊ ፓርቲሲፔት ሳናደርግ በጸጋ ብቻ እንደዚህ ዝም ብሎ ሰውየው ሳይፈቅድ ፈቃድ ሳያመጣ ፍላጎት ሳይኖረው ዝም ብሎ ፓሲቭ ሆኖ ፈቃዱ እንዲያድናል የሚባለው ነገር ደግሞ ውሸት ነው እያልኩ ነው፣ በግልጽ ስነግረ ማለት ነው። ስለዛ ሁለቱንም ነው እያልኩ ያሉት። ምን ነፃ ፈቃድም አለን፣ የስ የእግዚአብሔር ጸጋም አለ። ሲነርጂ ማለት ይሄ ነው። አለበለዛማ የእግዚአብሔርን ጸጋ የእግዚአብሔርን ረድኤቱን እርዳታውን ዞር አድርገን ነፃ ፈቃድ ብቻ ካለንማ ምኑን ክርስትና ነው? ምኑን ሲነርጂ ሆነው? ሲነርጂ አይደለም ያስብላል። ስለዛ እንደዛ ነው ወደ አታኬ ከአንተ ጋር ሌላ እንትን ሳላነሳ እየወጣው ነው። እንትን ኔክስት ታይም የእናንተን ቪው ኦፍ ፕሪዴስቲኔሽን ምናምን በደስታ ለጊዜው ግን እሺ ነው ብቅ በል። እሺ ወንድም መልካም ጊዜ። ቴንኪው። ጥያቄ አይ ቲንክ አሁን ጥያቄ ብጠይቅ ሞር የተሻለ ነው። በጣም ረደንደንት ሆነ አንዱ ጥያቄ። ችግር የለውም። ኢዮሲ ሌላም ጥያቄ ካለ ይኸው አሁን ወይ ሌላ ጥያቄ ካለ ጠይቅ ነው። አሁን የጠየቀኝን እንግዲህ በቀጥታ መልሻለሁ፣ ህዝቡም እየሰማ። ሌላም ጥያቄ ካለ ጠይቀኝ ፕሊስ። ልጠይቅ ነው፣ አልጨረስኩም። ጠይቅ፣ ችግር የለም። ዛሬ በደንብ እስኪ ጠይቁን እስኪ። ይኸው የእኔ ጥያቄ አሁን ቀጣይ የምጠይቅ ጥያቄ የመለስክልኝ ሰውየው ማመን ስለቻለ ሳይሆን እግዚአብሔር ምንድን ነው ስለረዳው ነው የሚያምነው ነው። የእግዚአብሔር ሰውየው ማመን ስለቻለ ሳይሆን ያልኩት እንደዛ አላልኩም። አየህ፣ ሰውየው ማመን ስለቻለ ብቻ ሳይሆን፣ አየህ፣ ብቻ አይደለም ነው። ሰውየው ማመን ስለቻለ ነው። አዎ ማመን ይችላል፣ ግን እሱ በራሱ ማመን ይችላል። በቃ አለቀ። ያለ እግዚአብሔር እርዳታ የእግዚአብሔር እርዳታ ዙር ማድረግ ይችላል? አይችልም። ስለዛ ብቻ የምትሏን ተዋትና ሁለቱንም ነው ያልኩት። ስለዚህ ሁለቱንም አጣምረህ ይዘህልኝ ጠይቀኝ። ብቻማ ነው። ለምን ላሳየህ? ብቻ እንዴት እንዳልክኝ ላሳየህ። ኧረ በስመ አብ፣ አንተ ብቻ አይደለም እያልኩ ብቻ እንዴት እንዳልከኝ ላሳየህ ትላለህ። እሺ ስለመለስክልኝ ነው። ወደ መለስክልኝ መልስ ልውሰድህ። ምንድን ነው ያልከኝ ቅድም ስጠይቅህ? ሰውየው ማመን ስለቻለ እግዚአብሔር ረድኤት ባያደርግለት ይድናል ወይ አልኩ። አይድንም አልከኝ አላልከኝ?
የእግዚአብሔር ረድኤት የግድ ያስፈልገዋል ለማመኑ አላልኩም? እሺ ስለዛ ምን ብቻ ያስብላል ይሄ? ታዲያ ኤክስክሉሲቭሊ ሰውየው ስላመነ ሳይሆን እግዚአብሔር ስለረዳው ነው የሚያምነው ማለት ነው። ስለዛ እሱን እኮ ነው የሚለው። ስለዛ አሁን የእግዚአብሔር እርዳታ ብቻ አያስብልም ነው እያልኩ ያለሁት። እግዚአብሔር ካልረዳው መዳን አይችልማ። እግዚአብሔር ካልረዳው መዳን አይችልም፣ ግን የእግዚአብሔር እርዳታ ብቻ ብለን ግን አንገልጸውም። ምክንያቱም ሰውየውን በፈቃዱ እያመነ ነው። አዛ ጋር ወይስ እየገባህ አይደለም? አንድ ጊዜ ማመን ዲተርሚኔንታል ፋክተር አይደለም ማለት ነው። እግዚአብሔር እንዴት ነው አንተ ነህ ያልከው? እንዲህ ኧረ የምትጠየቀውን እኔ ልመልስ። የኔን እምነትማ እኔ ላስቀምጥ እንጂ። ለምሳሌ ልክ እንዴት መሰለህ? አሁን በምሳሌ ሳስረዳ፣ እሺ በምሳሌ ሳስረዳ፣ ለምሳሌ አንተ መብላት ትችላለህ። ምግብ መብላት ማለት ነው። ግን ምግብ ካልቀረበልህ ልበላ አትችልም። የሆነ ምግብ ቤት ሄደህ ቁጭ ብለሃል፣ መብላት ትችላለህ። መጉረስ ትችላለህ። አቅሙ አለህ ምግብ የመጉረስ የስ አለ። ግን ግዴታ ሊቀርብልህ ደግሞ ይገባል። ይሄ ማለት ምግቡ ስለቀረበልህ ብቻ ትበላለህ ትጎርሳለህ ማለት ነው። አንተ ምንም ሳትጎርስ ሳትሰነዝር ምናምን በፍጹም አይደለም። አንተም እጅን ትሰነዝራለህ፣ ተጠቀልለዋለህ። የምሳ ሰዓት ምሳሌ ትላለህ። እና ቦት ሳይድ ያለውን ነገር ማየት አለብህ። ሲነርጂ ማለት እንደዚህ ነው ብራዘሬ። እና ከዛ አንጻር ይኸውና ዩሲ ወደ ቀጣይ ጥያቄ ግባ ፕሊዝ። ጥሩ አመሰግናለሁ። ቀጣይ ጥያቄ ከዚሁ ጋር የተያዘ ነው። ከዚሁ ጋር አያይዘን እንድንቀጥል ማለት ነው። ይበልጥ ልረዳ እየሞከርኩ ነው። በነገራችን ላይ አኬ በዛ መንፈስ ተረዳኝ። ቀጣይ ጥያቄ የእግዚአብሔር ረድኤት ከግለሰቡ ማመን ጋር ምንድን ነው የሚሰጠው ፋይዳ? ማለት የእግዚአብሔር እርዳታን እንዴት ነው የምታብራራው? ረድኤቱ ምንድን ነው? ግለሰቡ እንዲያምን ለምሳሌ አሁን የመጣውን ምሳሌ ልውሰድ። ምሳ ርቦሃል፣ መብላት ትችላለህ። ምግብ ቤት ቀረብክ፣ ምግብ ቤት ምግብ ያቀርቡልሃል። አንተ ራበ፣ ግን ምግብ ቤት ሰዎች የግድ ምግቡን ማቅረብ አለባቸው። አንተ እጅን ሰንዝረ በልተህ ለመጥገብ ማለት ነው። በአንተ ምሳሌ መሰረት የምግብ ቤቱ ድርሻ ምግቡን ማቅረብ ነው ወደ አንተ። የእግዚአብሔር ሚና ምንድን ነው? አሁን በወሰድከው አናሎጂ እግዚአብሔር ይረዳል። እግዚአብሔር ካልረዳ የግለሰቡ ማመን ብቻ በቂ ካልሆነ ወይም ደግሞ ማመኑ ወሳኝ ካልሆነ የእግዚአብሔር ረድኤት ምንድን ነው? ምንድን ነው የሚሰራል? ወሳኝ ካልሆነ ያልከው ምኑ ነው? የእግዚአብሔርን ገዛውን ነው ወሳኝ ካልሆነ ያልከው? አዎ የእግዚአብሔር ለመግባባት የሚመጣኸው ወይስ እንዲሁ ለመዳረቅ ነው? ዮሲያስ ይቅርታ ጋር ነው የምጠይቀህ። እንግዲህ ወሳኝ አይደለም የእግዚአብሔር እርዳታ ብያለሁ። እኔ በነገራችን ላይ የመጣሁት በሀሳብ ልልና ታምናለህ ብዬ በሀሳብ ጉዳይ ከሆነ ታዲያ ለምንድን የምታጣማዝዘው ሀሳቦችን? እኔ የእግዚአብሔር እርዳታ ለእኔ ወሳኝ አይደለም ለኛ ብያለሁ። እንዴት ነው ይሄ ነገር? እንደው ወሳኝ አይደለም። አንዳንዴ እንትን ያላልኩትን እንዳልኩ እያስመሰልክ አንዳንዴ ወሳኝ አይደለም ያልኩ እያስመሰልክ ወይም ቃላቶችን እያጠመዝዝክ ታወራለህ። አንዳንዴ መሀል ላይ ዝም ብለህ እየሳቅም ምን እያልክም ታወራለህ። እሱን ትተኸው ማለት ነው የቃላት ጥምዘዛውን ይህንን እንትኑን እንትሆና የስትሮማኑን ምናምን ነገር ትተህ ነው እያልኩ ያለሁት። በአጭሩ ምንድነው የእግዚአብሔር እርዳታ እዚህ ጋር ምንድነው እገዛው ከተባለ ሰው የእግዚአብሔርን ቃል ይሰማል። ሰምቶ ያ የሚሰማውን የእግዚአብሔርን ቃል አሁን እውነት ነው ብሎ ጌታን እርሱም ኢየሱስ ክርስቶስን እንዲቀበለው በእርሱም እንዲያምን ልቡን የመክፈት ስራ ልክ ለሊዲያ እንዳደረገው ለምሳሌ ሊሆን ይችላል። ወደ እውነት እንዲመጣ በመርዳት በማገዝ ሰውየው እንዲቀበለው ያንን እውነታ ማለት ነው። እንደዚህ አይነት እገዛዎችን ያደርግለታል። ይሄ ውሳጣዊ ስራ ነው፣ ውስጣዊ ስራ ነው ማለት ሰውየው እንዲቀበለው እንትን ማለት ነው፣ የማገዝ ነገር እንደዛ ነው ወዳጄ። ስለዚህ የእግዚአብሔር ረድኤት ማለት እግዚአብሔር ሰውየው እንዲያምን ልቡን ይከፍትለታል ማለት ነው። አዎ ልቡን የመክፈት ነገር፣ ሰውየውም ግን አክቲቭሊ በፈቃዱ ፓርቲሲፔት ደግሞ ማድረግ አለበት። እሱም እንደዚሁ ከሱ ሳይድም ማለት ነው ከራሱ ከሰውየው ሳይድም ለመስማት ዝግጁ ሆኖ የሚታተር አይነት ሰው መሆን አለበት። ስለዚህ ፓሲቭ ነገር መሆን የለበትም። ይሄኛው ኮግኒቲቭ አስፔክቱን ነው የሚያሳየውን የሰጠኝ ማብራሪያ አይደል? ኩሳው በሰውየው ሳይድ ያለው ኦፍኮርስ
በሰውየው ሳይድ ያለው እግዚአብሔር ደግሞ እሱ ምንድነው እምነት እንዲፈጠር ወይም ምንድነው እንድታምን በውስጥ እንድታምን እግዚአብሔር ደግሞ ይረዳሃል ነው። በጣም ግልጽ እኮ ነው። የምትሰማው ቃል እውነት እንደሆነ እንድትረዳው እንድታውቀው ይረዳሃል። ልቡን እግዚአብሔር ሲከፍታው ሁለት ጥያቄ ነው የምጠይቅህ አኬ፣ በደንብ ስማኝ። አንደኛው የምጠይቅህ ጥያቄ ልቡን መክፈቱ በራሱ ይሄ ሰውዬ አንዳች መንፈሳዊ ትሩፋት እንደተካፈለ አያሳይም? ልቡን መክፈቱ በጣም ጥሩ። ሲከፈት የተከፈተው ዳግም እየተወለደች አይደለም። የሊዲያ ትሩፋት ምንድን ነው እዚህ ላይ የሚልም ነገርም ስላለ ሊዲያ ፍላጎቱ አላት። አየህ፣ ፍላጎቱ የሌለውን ሰው እሷ ፈቃደኛም ናት፣ ፍላጎቱም አላት። ለዛም ነው ከላይ ከፍ ብለህ ስታነብ የሊዲያ ጉዳይ ላይ ምን ይላል? እግዚአብሔርን የምታመልክ ነበረች ይላል። አይተዋል። ስለዚ እንደዚህ አይነት ፈቃደኛ የሆኑ ፍላጎቱ ያላቸውን ሰዎች አብሮ እግዚአብሔር በነገር ሁሉ እየረዳቸው እያገዛቸው ወደ እምነት እንዲመጡ ያደርጋቸዋል። እሺ፣ ጥያቄ ልቡ የተከፈተለት ሰው አለማመንም ማመንም ይችላል አይደል? ምን አልከኝ? አንዱ ይቅርታ። ልቡ የተከፈተ ሰው አለማመንም ማመንም ይችላል። ልቡ የተከፈተ ሰው ማመንም አለማመንም ይችላል። ይችላል። ምን ማለት ነው ማመንም? እሱማ የትኛውም ሰው ሲጀመር ልቡ ያልተከፈተለት ሰው ማመንም አለማመንም ይችላል። ኦኬ፣ ጥሩ። አሁን እኔ በደንብ ስማኛው መጠየቅ ጥያቄ ይሄ ሰው እንግዲህ ኮግኒቲቭ አስፔክቱ ነው። እግዚአብሔር ልቡን ከከፈተለት በኋላ ስራው የሚሆነው የሰውየው የአእምሮ ስራ ነው። ማለትም ማመን ያለበት ተገንዝቦ ነው ማለት ነው። ይህ ሰውዬ አእምሮ ህመምተኛ ቢሆን ምንድን ነው የሚሆነው? እሱ ኤክሰፕሽናል ነው። አእምሮ ህመምተኛ ብቻ ሳይሆን ህፃንንም ቢሆን እንዴት ነው ሊድን የሚችለው የሚለው እሱ አሁን ኤክሰፕሽናል ነው። ኤክሰፕሽናል የመዳን መንገድ አለ? አዎ አለ። ምንድን ነው እሱ? ንገረኝ እስኪ። ለምሳሌ ህፃናት አያምኑም። ህፃናትን አልጠየኩም። እሱን እኮ ነው ተመሳሳይ ነው። ከአእምሮ ህመምተኞች ጋር ህፃናትም ያው ናቸው ማለት ያው ናቸው። ኢነሴንስ የአእምሮ ህመምተኛ ያልከው ሰው የኮግኒቲቭ ጉዳይን እያነሳን ስለሆነ ሪዝኒንጉን ምኑን አንደርስታንዲንጉን እያነሳን ስለሆነ የመረዳት አቅሙን ምናምን እያነሳን ስለሆነ ህፃናትም ሰምተው አሰላስለው አገናዝበው አያምኑም። ልክ እንደማን እንደ አእምሮ ህሙማኑ ኤክሰፕሽናሊ እንዴት ይድናሉ ከተባለ ቤተሰቦቻቸው ምንድነው ከነሱ የሚያስፈልገውን ይሄ ኦኬ ወይም የስ የሚለውን ምላሽ ቤተሰቦቻቸው ወይም ጋር ፓረንቶቻቸው ማለት ነው የክርስትና እናት የክርስትና አባት ተብሎ የሚታወቁት እነሱ እሺ ይላሉ፣ እሺ ይሉላቸዋል። ከዛ ይጠመቃሉ። በጥምቀት ውስጥ ወደ ድህነት ይመጣሉ። ህፃናት ከሆኑ ከዛ በኋላ ሲያድጉ የእግዚአብሔርን ቃል እየተማሩ እየሰሙ እያመኑ ይሄዳሉ። እምነት ከምንድን ነው ስለተባለ እምነት ከጥምቀት አይደለም። እውነቱን ለመናገር እምነት ከመስማት ነው የሚለው የእግዚአብሔር ቃል ሲናገር፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ምክንያቱም እናንተ ምን ትላላችሁ? እምነት ከጥምቀት ነው የምትሉት። እንደዛ አይደለም። ልክ ስትጠመቅ እምነት ይፈጠራል አይደለም፣ አምነህ ነው የምትጠመቀው። ህፃናት ከሆንም ደግሞ በጥምቀት ውስጥ የስ ሪጀነሬት ያደርጋሉ። የሚያምኑት ግን ሲሰሙ ነው። አሁን አንድ ጥያቄ ነው። ሁለቱን አምታታ አዋቂ የህፃናትና የአእምሮ ህሙማን ካቴጎሪካሊ በጣም የተለያዩ ናቸው። በምንድን ነው የሚለያየው? አንደኛ የህፃናትን ጉዳይ ስናነሳ የምናብራራው ስለ መለኮታዊ ማብራሪያ እና አእምሮ ህመምተኛ ምንድን ነው ልዩነቱ? አሁን ካነሳው ከኮግኒቲቭ ጉዳይ ኮግኒቲቭ ጉዳዩ ላይ ልዩነቱ ምንድን ነው? ህፃናት ሌላ እብድ አይደለም። ህፃናት ልዩነቱን ከኮግኒቲቭ አንጻር ልዩነቱን ንገሬ ነው እያልኩ ያሉት የሁለቱን የህፃናቱንና የአእምሮ ህመምተኞች ወደ ራሴ ወዳለበት ቤተ እምነት አስተምሮ መምጣት ስላልፈለግኩ ነው። አንተ ጋር ቆሜ መጠየቅ ለምን አስተምህሮንማ የእናንተን አስተምህሩት እና ልዩነታቸው ምንድን ነው? የሰዎች ምንም ልዩነት የላቸውም። ከኮግኒቲቭ አንጻር ህፃናት ናቸው። ሰምተው ሊያሰላስሉ አይችሉም። አደግ ሲሉ በአእምሮ ሲበስሉ ነው። አንተ ሙግት መስመር ሊሄድልህ ችግር የለም። አንድ ናቸው ልበል ማለት ልዩነት ካለ እኮ አንስታ ይሄ ከዚህ አንጻር አክሊል እንዲህ ነው ይሄ ልዩነት አለው ብለህ ማሳየት ይቻላል። ከሌለ የፈለግከውን የቀረህን ጥያቄ ደግሞ ጠይቀኝ ፕሊስ፣ እኔ ልመለስ። እየጠየቅኩ ነው፣ አልጨረስኩም። ህፃናትን እንዴት አድርገን ህፃናትን የጥምቀት ጉዳይ እንዴት አድርገን እንደምናብራራ ማብራራት ብጀምር የሉትራን አስተምሮ ስለሆነ ከውይይታችን አድማስ እንወጣለን። ስለዚህ የህፃናትን የምንመለከትበትን የጥምቀት አስፔክት አሁን ለማብራራት አልገደድም። ስለዛ ጥያቄህን አቅርብና እኔ ልመልሳ።
እኮ። ስለዚህ ጥያቄ ምንድን ነው ያልከኝ ስትመልስ ህፃናት ቤተሰቦቻቸው ያምኑላቸዋል። ስለዚህ ቤተሰቦቻቸው ስላመኑላቸው በዛ ተጠምቀው ይድናሉ። ቤተሰቦቻቸው እሺ ይላሉ። እሺ ማለት ነው የእሱን ፈቃድ የስ የሚለውን የፈቃዱን ጉዳይ ቤተሰቦቻቸው ይፈቅዳሉ። ያለ ቤተሰቦቻቸው ፈቃድ እኮ አይደለም ያምናሉ ማለት ነው። ቤተሰቦቻቸው ማማኝ ናቸው። ኦፍኮርስ ልክ በብሉይ ኪዳን እንዳለው ማለት ነው። በብሉይ ኪዳን የአይሁዳዊ ልጅ እንደሚገረዘው ሁሉ በሐዲስ ኪዳን የክርስቲያን ልጆች ናቸው የሚጠመቁት። ግልጽ እኮ ይፈቅዳሉ ማለት ለህፃኑ ያምናሉ አያምኑም? ነው ለህፃኑ እሺ ይላሉ ነው ይፈቅዳሉ። ፈቃዱ የሚጠበቀው አሁን ከነሱ ነው። ከማን? ከአማኝ ቤተሰቦች። ምን ለማድረግ? ለማስጠመቅ ወይ ወላጆቻቸው አሊያም ደግሞ ቅድም እንዳልኩ ጋር ፓረንቶቻቸው ማለት ነው። ስለዚህ የሰዎቹ ፈቃደኝነት እንጂ የሰዎቹ ሃይማኖት ዋና ነገር አይደለም በህፃናት ጥምቀት ማለት ነው። ለምን ተብሎ አሁን ቅድም ምን አልኩ? ልክ በብሉይ ኪዳን የአይሁዳውያን ልጆች እንደነበሩ የሚገረዙት በአዲስ ኪዳን ደግሞ የሚጠመቁት የአማኝ ልጆች ናቸው እኮ አልኩ። የክርስቲያን ልጆች ናቸው የሚፈቅዱት እሺ ያሉት እነሱ በሃይማኖት ውስጥ ስላሉ። ቆይ አንዴ ሰው ይቅርታ፣ አንዴ ዩሲ አንዴ ፈቅዳሉ እምነት ነው ወይ ስለ ፈቃድ ላይ አንዴ ቆይ ኩሳው አንዴ የሆነ በህፃናቱ በኩል ገብተው አክቹዋሊ ህፃናቱን ወክለው ኮንፌስ ያደርጋሉ ሃይማኖቱን። ለምን? ይህንን ሃይማኖት ልጁን አስተምሯለሁ፣ ይህንን ሃይማኖት አሁን ኮንፌስ የማድርገውን ይህን ኮንፌሽኑን፣ ይህንን ትምህርት፣ ይህንን ሃይማኖት፣ ይህንን ምስክርነት ለዚህ ልጅ ይሰጣለሁ፣ ይህን ልጅ በዚህ አስተምሬ ያሳድጋለሁ ብለህ ቃል ስለምትገባ እንደዛ ኮንፌስ ማድረግ አለብህ። ግን እምነቱ ግን የቤተሰቦቻቸው እምነት ለልጆቻቸው ተቆጠረ ወይም ውስጣቸው ገብቶ እናንተ የሆነ አዚፍ ተቆጠረልህ ምናምን እንደምትሉት አይነት ነገር ማለት ልክ እንደዛ እያለን አይደለም። ግን ደግሞ ፈቃድ ያስፈልጋል። ፈቃደኝነቱ ከማን? ከቤተሰቦቻቸው ነው ማለት ነው። እንደዛ ነው ወዳጅ። ፈቃድ ከእምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ምንድን ነው እስቲ ማለት ግንኙነት አለው የለውም ስትል ከምን አንጻር? መፍቀዳቸውን ቤተሰቦቻቸው ልጆቻቸውን ሲያስጠምቁ ቤተክርስቲያን መፍቀዳቸው ለማስጠመቅ መፍቀዳቸው ከቤተሰቦቻቸው እምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ማለት ቤተሰቦቻቸው ክርስቲያን ናቸው አይደሉም ከሚሉ አንጻር ነው። ክርስቲያን ከመሆናቸው ክርስቲያን ካሉንም አይቻልም እኮ አልኩ ቅድም። ሙስሊም ልጅ እኮ መቶ እኮ አይጠመቅም። መሰረተ ነው ማለት ነው አይደል? ኦፍኮርስ ቤተሰቦቻቸው ግዴታ አማኝ መሆን አለባቸው። ታዲያ ቅድም ስጠይቅ ከእምነት ወይ ከፈቃድ ነው ብለህ ለምን ቆምክብኝ ታዲያ? ኖ ወይ አሁን ቅድም እንዳልኩ ልክ የሆነ ጽድቅ ይቆጠርልሃል እንደምትሉት የቤተሰቦቻቸው እምነት ተቆጠረላቸው የሚል ቴዎሎጂ ውስጥ እንዳትገባ እኮ እያልኩ ያሉት ወይስ አትሰማኝም? የእኛን ሚስ ኢንተርፕሬት አታድርግ። ኧረ እኔ እምነቱ ይቆጠርላችኋል አላልኩም። እንደዛ ትላላችሁ አይደለም ያልኩት። እኔ ጽድቅ ነው ያልኩ። የኢየሱስ ራይቸስነሱ ለአንተ ይቆጠርልሃል የሚል የፎረንሲክ አይነት ነገሮች ስለምታስቀምጡ ድህነት ላይ እሱን እኔ ልክ እንደዛ እንደምትሉት በዛ መልኩ እንዳትረዳኝ ነው እኔ ያልኩ። ሀሳቤ እንደዛ እንዳትረዳኝ ነው። ጽድቅ ይቆጠርልሃል ማለትና እዚህ ጋር እያወራን ያለነው ነገር የሰማይና የምድር የተለያዩ ናቸው እኮስ። እንደዛ ብቻ እንዳትረዳው ነው ሀሳቤ። ይህን ይስቀጥል እንዳልረዳው ችግር ነው። አስቀድሜ ነው አሁን እየነገርኩህ። አየህ ለምን መሰለህ? ከተናገርኩት በኋላ እንደዚህ ነው የሚል ነገር እንዳይመጣ አስቀድሜ ነው ምንም አይነት ክፍተቶችን ሳናስቀምጥ እንለፍልን። በተቻለን አቅም ክፍተት ለመፍጠር እንሞክር በሚለው ነው። እስኪ ቀጥል። አሁን ደግሞ ልጠይቅህ እስኪ ደግሞ ብዙ ድል ሰጠን። ቆይ ና ደግሞ ተጠየቅ እስኪ። ተጠየቅ ደግሞ እስኪ ዮሴፍ ና እስኪ ተጠየቅ ዮሴፍ ተቀበል ጥያቄ ተቀበል እስቲ ደግሞ ህዝቡም እስቲ እንደው እንስማው ደግሞ እሱ ረጅም ሰዓት ነው ስጠይቅ የነበረውና አልጨረስነውም። እስቲ ደግሞ እንመለስበታለን። ጥያቄ ሁለታችሁም አያልኩም። እንግዲህ ቅድም ናወልን ራሱ ሀኬ እየጠየቀው ነው ያስቆምኩት። አሁን ደግሞ ወይ ዮሲ ወይ ሳሚ ወይ ኤፍሬም ደግሞ ተጠየቁም። ዮሲ ይሻላል። ቆይ እስቲ ዮሲ ልጠይቀውና ከዛ ደግሞ ወደ ሳሚ ሉትራን ከሆነ ወደ እነሱ ወደ ኤፍሬም ምናምን እሄዳለሁ። አሁን ከእሱ ጋር ጨርሱ። የሳሚን ሪያክሽን ያጠሉ ኧረ እኔ ሉትራን አይደለሁም አይነት ነገር ነው እንዳመጡብኝ ነው። እሺ ይመቸው። እሺ ዮሲ ወደ አንተ ልመለስ። በነገራችን ላይ አንተ ባለፈው የሰራውን ቪዲዮ ወደ ሌላ ርዕስ እንዳንገባ እንጂ የሰራው በጣም ሪፕሬዘንታቲቭ አይደለም። ጸጋ ብቻ በሚለው አመለካከት ዙሪያ የአይነት አሁንም ወዳልተጠየቀ አቅጣጫ
የሳሚን ሉተራዊ አይደለም ብሎ ናቱ እኮ የላኩልህ አካውንት ፕራይቬት ሆኖ ወደ አኬ ወደ ጥያቄ ግባ። በቃ ዩሲ ሰዓት የለንም። ዩሲ ልጠይቅህ ይሰማል? ልደት አሁን ጥያቄን አልጨረስኩም። ጥያቄን ሳልጨርስ ለምን ታፍነኛለህ? ማነው ስሙ? ናኦሌን እኮ በጣም ትንሽ እኮ ነው የልጅ ነገር አልኩት። ከዛ በኋላ እውነቱን ለመናገር እሷ ላይ እንዲሁ እንትን እያልን ከዛ በኋላ አለቀ። እንደው አንዲት ጥያቄ ነው እሷ ላይ ብቻ ነበር እያወራኝ ነበር። አንተ ቢያንስ እንደው የተወሰኑ ጥያቄዎችን ጠይቀህ ጌታ በረዳልክ መልሰናል። አሁን ደግሞ የሉተራን ትምህርት ደግሞ አሁን ኮንፌሽኖቻችሁ እየተገለጡ የእነዚህ የእምነት ቃሎቻችሁ መግለጫዎቻችሁ እነሱ እየተገለጹ ምናምን ደግሞ እስቲ ማብራሪያ ይሰጥባቸው፣ የተወሰነ ይፈተሹ። ማብራሪያ ትሰጥበታለህ፣ ትጠይቀኛለህ አለው እኮ እኔ የትም አልሄድኩም። ይህንን እንጨርስ። ወደ ጥያቄው ልለፍሽ። ኖ ጥያቄ ልጠይቅ። ኢዮስያስ የአእምሮ ህሙማኑን የቀደም ያነሳውን ሲናሪ ወዴት ነው? ኢዮስያስ ዩኤል ደቡ እባክህን ጥያቄ ተቀበሉ ወዳጄ። የመቀበል ፍላጎቱ ከሌለ ተው በቃ። የሚስቅበትን ሰዓት እኮ ቢጠየቅ እስካሁን ይመልሳል። በቃ ውስጥ ስለሚከተህ እኮ ነው እየሸሸኝ ያለው። ቅርቃሪ ይለኛል በቅዱስ ሚካኤል። ኧረ እባክህን ዩሲ ስለፈጠረ እንደው ተረጋጋ። ተው በቃ ዩሲ አንተ ያን ያህል እንትኑም የለህም። ስለዚህ አሁን ኤፍሬም ከፈለገ ከኔ ጋር ማውራት ይችላል። እኔ ከኔ ጋር የጀመርኩህን አጨርሰው። አይ ዩሲ አንተ እኮ ብዙ ጠየቅ ተመለሰልህ። ውሃ ቅዳ ውሃ መልስ ብቻ ሆነ መጨረስ። እስቲ እሺ ጋይስ አሁንም የተወሰነ እድል እንስጠው። እንግዲህ ለብዙ ሰዓት ስንጠየቅ ነበር። አሁንም እንጠየቅ ካሉ ችግር የለም። የተወሰነ ደቂቃ በእኔ በኩል እሺ ይስማማለሁ። አንድ 5 ደቂቃ እንደው ይጠይቀኝ እኔ ይስማማለሁ እና የእናንተን ጆሮ እንዳላደክም እንጂ ጋይስ እስቲ ሰውን እንስማ። ዩሲ 5 ደቂቃ እንደው አጠራ ያርገን። ፈቃደኛ ነኝ። ቤተሰቦች ናቸው እኮ ኖ ነው የሚሉት ይታወቃል። ያው የኔ ቤተሰቦች ከነሱ ህዝቡ ሰለቸው እኮ ዩሲ እዚህ ጋር ጆሮን አደነቁር ነው። በቃ በእኔ ይሁንባችሁ። በቃ እስቲ ሂድ እስቲ እንደው 2 ደቂቃ ጻፍለትና ይጠይቅ። በ2 ደቂቃ ውስጥ ከሲሲ ጻፍለት 2 ደቂቃ ከላይ አናቱ ላይ ቁጭ አድርግለትና ከታላቅ ይቅርታ ጋር ጋይስ እንደው እናንተን አናቴ ላይ ቁጭ አድርግልኝ 2 ደቂቃ ጨረገፍ አድርጉ። ከእጥፍ በላይ ሰጥቷል። ኢዮሲ 5 ደቂቃ። አመሰግናለሁ ሲሶ ቴንኪው በጣም። የኔ ጥያቄ አኪ ግልጽ ጥያቄ ነው። እያወራን የነበረበት አውድ ኮግኒቲቭ አስፔክት ላይ ነው እያወራን ያለ ነው። ማለት እግዚአብሔር ይረዳል፣ ከዛ ሰውየው በአእምሮ አገናዝቦ ያምናል ነው። አእምሮ ማገናዘብ የማይችል ጤነኛ ያልሆነ ሰው ቢሆን ለምሳሌ እንዴት ነው ሊያምን የሚችለው? የእናንተን እምነት አደጋ ውስጥ አይጠልም ወይ? ስለ ኤክሰፕሽናል ነው አልከኝ። ኤክሰፕሽናል የማዳን መንገድ አለ ወይ? በኦርቶዶክስ ትምህርት ስለ ህፃናት ጥምቀትን አመጣ። የህፃናት ጉዳይና የአእምሮ የጎደለው ሰው ሁለቱ የማይሄዱ ናቸው ካቴጎሪካሊ ብዬ አነሳውልህ። አሁን ይህ ጥያቄ እነዚህ ጤነኛ ያልሆኑ ሰዎች ወይም ደግሞ ማሰላሰል የማይችሉ አእምሯቸው የታመሙ ሰዎች አንድ ሴናሪዮ ነው። እነዚህ ሰዎች ምንድነው እድል ፈንታቸው? ማለት አእምሮ ኮግኒቲቭ አስፔክታቸው ስለማይሰራ ከዚህ አንተ ካስቀመጥከው የግድ ተገንዝበው ያምናሉ ከምትለው ማዕቀፍ ይወጣሉ ማለት ነው። ስለዚህ እነዚህ ሰዎች በቃ ለጥፋት የተመደቡ ሊሆኑ ነው ወይም ደግሞ ወደ ጥፋት ሊገቡ ነው? ይሄ ነው የኔ ጥያቄ። እሺ በመጀመሪያ ደረጃ እምነት ሙሉ በሙሉ ኮግኒቲቭ ብቻ ነው ብዬ ነበር ወይስ አልነበረም? እችን ነገር ንገረኝ ከይቅርታ ጋር። የእግዚአብሔር ረድኤት አለው፣ ኮግኒቲቭ አለው። ሁለቱም ጎበዝ። በቃ ኮግኒቲቭ ፓርት አለው ስንል ከምን አንጻር ነው? ግዴታ መስማት ስላለብን ማሰላሰል ስላለብን፣ ግን ከዛም ረቀቅ ያለ ነገር ግን አለው። ይህም ምንድነው? እምነት ስንል ልክ የሆነ አንድ ፋክትን የሆነ ሳይንሳዊ ግኝትን ሰምተ ማለት ነው ኦኬ ይህ እንደዚህ ነው ኦኬ እሺ ብለህ እንደምታምነው ልክ እንደዚህ አይነት ነገር የሆነ የአእምሮ ማሰላሰል ብቻ አይደለም። ውስጣዊ የሆነ ከእግዚአብሔር ጋር የምትገናኘው መገናኘትም ጭምር ነው። ሚስቲካል የሆነ ከእግዚአብሔር ጋር ያለ ግንኙነት
ጭምር ነው። ያ ግንኙነት የሚያድግም ጭምር ነው። እያደገ እምነት እየጨመረ የሚሄድም ነገር ስለሆነ ማለት ነው። ስለዚህ ዝም ብሎ አእምሯዊ ማሰላሰል ከዛ ዲሲሽን ነገር እንደዛ አይደለም። እሺ የእንትኖቹ የአእምሮ ህሙማንስ ነገር እንዴት ነው ታዲያ? እንደው እንደዚህ ሰምተው ማመን ምናምን ስለማይችሉ ላልከው አሁን ቅድም ነግሬህ ነበር። ምንድን ነው አልኩ? የድህነት ጉዳይ ላይ የማመን ጉዳይ ላይ እነዚህ ነገሮች ኤክሰፕሽናል ናቸው። ግልጽ ካልሆነልህ አልሆነልንም ነው አለቀ። በምን መልኩ ነው የሚፈጠረው የሚለውን ነገር ማለት ነው። ግልጽ ሆኖ የተቀመጠልን የእግዚአብሔር ቃል ግን ምን ይላል ከተባለ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ወይም ደግሞ ከላይ ከፍ ብሎ እንደተናገረው በአይሁዳዊና በግሪክ ሰዎች መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና ባላመኑትስ ነገር እንዴት አድርገው ይጠሩታል ይላል። ልክ ባላመኑትስ ነገር እንዴት ይጠሩታል? የጌታን ስም ለመጥራት ማመን አለብህ። አዎ ለማመንማ ምንድን ነው የሚያስፈልግ? መስማት ነው የሚያስፈልግ። ስለዛ ምን ይላል? ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ ያስፈልጋል። ምክንያቱም ከሰባኪ ነው የምትሰማው። ያለ ሰባኪስ እንዴት ይሰማሉ ይላል። ያለ ሰባኪስ እንዴት ይሰማሉ? ሰባኪው መላክ ስላለበት ካልተላኩስ እንዴት ይሰብካሉ ይላል። ስለዚህ አሁን የመጽሐፍ ቅዱስ በግልጽ የሚነግረን ነገር እምነት ከመስማት ነው። አለቀ። መስማትም በእግዚአብሔር ቃል ነው። አእምሮ ህሙማን ግን ይህንን መስማት ምናምን ነገር የማይችሉ ከሆነ እግዚአብሔር በአንድም በሌላም እነርሱን ኦፍኮርስ ያድናቸዋል። ይኸው በጥምቀት ለምሳሌ ልክ ለህፃናቱ እንደሚደረግላቸው ሁሉ ይህም ጥምቀትን ያገኛሉ። ስለዛ ምንድነው ከእግዚአብሔር ጋር ያለውን ግንኙነት ምናምን ይኖራቸዋል። ግን እንዴት ያለ ነው ምናምን እኛ አናቅም። እኛ የምናውቀው የተገለጠውን ነው። ክርስቲያኖች የሚታወቁት በምንድን ነው ከተባለ የተገለጠውን በመያዝ ያልተገለጠውን ደግሞ ከፍልስፍና በመጽዳት በመተው ነው። አለቀ። እኛ የተሰጠንን ብቻ ነው የምንቀበለው የምናምነው። ይህም የምናምነው ምን ነው ብያለሁ። አንድ ደቂቃ ትጨምርለታለህ ከፈለገ ሲስ ችግር ስለሌለብን ከዛ በኋላ ስለምትጠየቅ አንተም እምነት ከመስማት እንደሆነ ብቻ ነው የምናውቀው እንጂ ዝም ብለህ ሳትሰማ እምነት የሚባል ነገር የለም። ግን እንዳልኩ ነው ኤክሰፕሽናል የሆኑ ጉዳዮች ግን ካሉ ግን እሱ የእግዚአብሔር ስራ ብቻ ይሆናል ማለት ነው። በኤክሰፕሽናል ነገር ደግሞ አስተምህሮ አይፈጠርም እንዳይረሳ። ይህ የእምነት ጅማሬ ሲሆን እምነት ግን ኮግኒቲቭ ነገር ብቻ አይደለም። ይሄ የሆነ ነገር የመረዳትና የሆነ ፋክት ሆኖ አግኝተው ነው እንዲ ኦኬ እሺ ብላ የመቀበል ጉዳይ ብቻ ሳይሆን ውሳጣዊ የሆነ ከእግዚአብሔር ጋር ያለ ግንኙነትም ጭምሮ ነው የሚያድግ ነው። ሚስቲካል የሆነ ነገር አለው። ቀጥል። አሁን በሰጣኝ መልስ ማለት ነው ታርመኛለህ። እምነት ኮግኒቲቭ ከሚለው ተሻግረ ሚስቲካል የሆነ ደግሞ ሌላ አይነት ዳይሜንሽን አለ ወደሚለው መጥተሃል። ኮግኒቲቭ ነገር ብቻ ነው እኮ አላልኩም። ሲጀምር ለሱ ያስፈልገዋል ነው። ለማመን ምን ያስፈልጋል አልከኝ? ኮግኒቲቭ ነገር ያስፈልጋል ኦፍኮርስ። ምክንያቱም ለማመን መስማት ስለሚያስፈልግ ነገሮችን መረዳት ማገናዘብ ስለሚያስፈልግ አልኩ። ከማስፈለጉ አንጻር አሁን ሚስቲካል የሆነ ነገር ግን የለውም አላልኩም እኮ። በራስ ደምደም ካለ ኮግኒቲቭ ነው ያልከኝ። ኮግኒቲቭ ሚስቲካል ነገር ነው እኮ። እሱን እኮ ነው እያልኩ ያለሁት። ኮግኒቲቭ ነገር ነው የምንልበት ከምን አንጻር ነው? መስማት ስላለብን፣ መስማት ማሰላሰል ስላለብን ነው። ሰምተን አሰላስለን እናምናለን። ይህንን እኮ እኔ አይደለም ያልኩ፣ መጽሐፍ ቅዱስም እምነት ከመስማት ነው። አንዴ መስማትም በእግዚአብሔር ቃል ነው ይላል። ሰምተህ አሰላስለህ ማለትማ የሚነገርህን ነገር ተረድተህ ማለት ነው። አንደርስታንዲንግ ያስፈልጋል። ተረድተህ ከዛ በኋላ አሜን ብለህ ትቀበላለህ። ልክ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነ ተብሎ እንደተነገረ በስብከት ሞኝነት የሚያምኑትን ሳትሰማ አይደለም የምታምነው፣ አምነህ ምንን በስብከት ሞኝነት ይላል። ስለዛ ስብከቱን ትሰማለህ፣ ታምናለህ። ይህ ኮግኒቲቭ ፓርት ብዬ ነው የገለጽኩት። ይህንን ነው። ሚስቲካል ነገር አለው ያልኩ ግን እምነት ዝም ብሎ አንድ እንደሆነ ፋክት ነገር ይሄ ነገር እንደዚህ ነው በቃ ይህን ነገር ኦኬ እሺ ምናምን የምትለው ብቻ አይደለም ብዬ እኮ ነው እያሰፋሁልህ ያሉት። ስለዚህ በውስጥ ከእግዚአብሔር ጋር የምትገናኝበት ታላቅ የሆነ ነገር ነው እምነት። እንዲቀላል ነገር አይደለም። አንድ ሲደመር አንድ ሁለት ነው የሚለውን እውቀት እና ይህንን ነገር እንደማመን ያለ ብቻ አይደለም። እሱን እንድትረዳው ነው። ቀጥል። አሁን እኔ በጣም ባላንስ ዶኝ ይታያል፣ ግን የእምነትን ፍቺ አሁን አሰፋው ቅድም ስትመልስልኝ። በነገራችን ላይ 5 ደቂቃው አልቆ አሁን ርዕሱ ወደ እምነት ውስጥ ገብቷል። በቃ ስለዛ ተጠይቅ ደግሞ እስቲና ኢቨን ከቶች አልፎ እምነት ወደሚለው ርዕስ ገብቷል። በቃ እስቲ ደግሞ ሆን ብሎ ቃሉን ብቻ ዝም ብሎ እንዲሁ እያራዘሙ ስለሆነ እንደዚሁ እስቲ ወደ ሉተራኑ እንሂድ። እሺ ጥያቄ ግን ምን አልከኝ? ወደሚ
ጥያቄን መልሰህ ሳትጨርስ ወደ እኔ እንደመጣ መልሻለሁ እኮ ኦልሬዲ መልሼልሃለሁ፣ ግን በተቻለ አቅም እንደዚሁ እያራዘምኩ ነው። ችግር የለውም። ወደ ጥያቄ ስንገባ በሉትራን ትምህርት ዮሲ በሉተራን ትምህርት ስላልክ እኮ አይደለም ዮሲ መጀመሪያ አስቀምጠን እንሂድ። በቃ ታዲያ ተውት። በቃ ዮሲ የመጠየቅ አቅሙ የለውም። ውረድና ከኤፍሬም ጋር ልቀጥል። ውረድ በቃ ዮሲ። ሌላ ጊዜ አንብ ስታነብ ዝም ብለህ ጥያቄን አቅርብ። አንተ አንዴ እያወራኩ ነው እኮ ለእኔ ሰወራ እያወራ ዮሲያስን ሚዩት እንዲያደርግ አድርገው። አኬ አንተ ጥያቄን አቅርብ። ሚዩት አድርግ እሺ። ዮሲ ሚዩት አድርግ ወይስ ይስተጠየቅ? ሚዩት ሳይሆን ይላል እንዴ? ወይ ተጠየቅለት፣ የምር ተጠየቅለት። እሱ ወክለህ ተጠየቅለት። በቃ አንድ ደቂቃ የምን አንድ ደቂቃ ነው? ተው የሁሉ ደቂቃ ተሰጠህ እኮ። ደቂቃ ይላል እንዴ? ምንድን ነው? ኧረ ራቢ ዘፋን ነው ዮሲ። እሱ አይጠየቅም። መንግስት ነው እንዴ? ሲስ ምንድን ነው? ቤቱ ምረው እንዴ? እዚህ ጋር ልጁ ያጠናው እኮ ቴዎሎጂ ነው፣ ሕክምና አይደለም። ስለ አይምሮ ህሙማን 13 ስንት ደቂቃ ነው የሚጠየቀው? ቤቱ ምራው። ሎጂካል እንዴ? በሽተኛ የሆነ ልጅ ደግሞ ዮኒ ነው። አንተ ቀጥል፣ በቃ ቀጥል። አሁን እየሰማህ ነው። ቀጥል። እሺ መልካም። ሉትራን ትምህርት ሰው ይበቃል። ዮሲ ስላልፈቀድክልኝ እቀጥላለሁ። ቀጥል። ጥያቄ በጣም አሪፍ። እሺ ቅድም ማን ነው ናኦሊን ጠይቂ የነበረው ጥያቄ ስለነበረ ከእሱ ልጀምር። ዳግም ያልተወለደ ሰው በእናንተ አስተምሩ፣ በሉተራን አስተምሩ፣ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ነው ወይስ ሁልጊዜም ተቃራኒ ነገር ብቻ ነው የሚያደርገው? ተቃራኒ ነገር ብቻ ነው የሚያደርገው። እሺ ይህ ነገር ለእያንዳንዱ ግለሰብ የተሰጠ ነው? አዎ። እሺ እያንዳንዱ ግለሰብ በቃ ምንድነው ከአዳም የተገኘ ሁሉ ከእግዚአብሔር ዘወር ያለ ብቻ ሳይሆን ሁልጊዜም ተቃራኒ ብቻ ነው። ተቃራኒ ብቻ ከሆነ ሰው ለመዳን ፈቃዱ ከተቃራኒነት ዞር ብሎ ፓሲቭ መሆን አለበት የለበትም? ፓሲቭ መሆን አለበትም ማለት ነው። ፓሲቭ አታውቅም? ምንድነው ፓሲቭ ዊል? ተደራጊ ማለት ነው። ፓሲቭ ዊል ማለት ምንድነው? አክቲቭሊ ላይቀበል ይችላል፣ ግን ሪጀክትም አያደርግም። እምቢ ማለትም ተቃራኒ መሆንም አይችልም። ይችላል፣ ተቃራኒ መሆን ይችላል። አላልኩም። ስለ ፓሲቭ ነው የነገርኩህ እኔ። ፓሲቭ የሚባለው ኒውትራል ነው። ፖዚቲቭሊ መቀበል አይችልም፣ አክቲቭሊ አሚን ብሎ፣ በኔጌቲቭ ሳይድም ደግሞ እምቢ ማለት አይችልም። ኒውትራል ነገር የሆኖ የሚቀመጥ ፓሲቭ ማለት። ቆይ አንዴ እሺ፣ ኤፍሬምን ጠይቀው። ምናልባት ኤፍሬም የሚያውቅ ስለ እሺ፣ ቆይ አንዴ። ፓሲቭ ምንድን ነው ንገረኝ። ኤፍሬም ተወና፣ ፓሲቭ ምንድን ነው ንገረኝ። ተደራጊ ማለት ነው። አድራጊ ሲሆን ያ ተደራጊ እምቢ የማይል ነው አይደለም? እምቢ ማለት ይችላል፣ እሺ ማለት ነው ማለት ነው አይደለም። ፓሲቭ በሆነበት ሁኔታ ላይ ነው የምልህ። ፓሲቭ በሆነበት ሁኔታ ላይ እምቢ የሚል ነው አይደለም? ምንም ነገር ማድረግ አይችልም። ልጁ ፓሲቭ ዊልና አክቲቭ ዊልን እንጂ ያወቀውም አልመሰለኝም ጉዳዩ። ይሄ እናንተ እምነት ነው። እውነቱን ለመናገር እኮ ፓሲቭ ዊል ማለት ፖዚቲቭሊም ኔጌቲቭሊም ሪያክት አያደርግም። ይኸውልህ ልክ አይደለም። ይኸውልህ ልመልስልህ እየጠየቀኝ አይደል? እሺ ስለ ኤቢሊቲ አላወራውም፣ ግን እኮ ልመልስልህ። ስማ ፕሊዝ። ሉትራንስ ቦንዴጅ ኦፍ ዘ ዊል የሚባል ነገር አንብበሃል? የሉተር ስራ በሚገባ። በጣም ጥሩ። ሉተር የሚያስቀምጠው ነገር ወይም ሉትራን እኔ ከሉትራን ቤተ እምነቱ ስለሆነ የማወራው በዛ ሴንስ ተረዳኝ። ሉትራን የሚያስቀምጡት ነገር ሰው የፈቃዱ እስረኛ ነው። ይህ ማለት በሁለት መንገድ ነው የሚባለው። ሲቪል የሆነ መልካም ነገር ማድረግ ይችላል፣ ምንም ጥያቄ የለው። እሱ አይደለም ጥያቄ እኮ ነው። ልመልስልህ፣ አዳምጠኝ። አይ ፓሲቭ የሚለው ምንድን ነው የሚለውን ብቻ ንገረን።
ይሰማል? አዎ ፓሲቭ የሚለውን ብቻ ነገርን እግዚአብሔርን መምረጥ ማድረግ የሚችለው እግዚአብሔርን መቃወም ብቻ ነው። ፓሲቭ ማለት እግዚአብሔርን መቃወም ነው። ፓሲቭ የሚለውን ቃል ለምን እኔ እንድጠቀም እገደዳለሁ? አንተ እንድትጠቀም ተገደ ሳይሆን ኮንፌሽኖች ፓሲቭ የሚለውን ቃል ይጠቀሙታል። ሉተራን ብሬል ፎርሙላ ኦፍ ኮንኮርድ ና እንጂ አንድ ጊዜ ፓሲቭ የሚለውን ቃል እንድጠቀም ምንድን ነው የሚያስገድደኝ ላልከው፣ አንተ የምትገደደውማ የአንተ የቤተ እምነት ፓሲቭ የሚለውን ቃል ይጠቀመዋል። ፎርሙላ ኦፍ ኮንኮርድ ላይ አንዴ እባክህን ወዳጅ፣ ፎርሙላ ኦፍ ኮንኮርድ ላይ ምንድነው ኤፒቶሙ ላይ ማለት ነው አንቀጽ 1 ስለ ውርስ ኃጢአት በተነገረበት ክፍል አሉታዊ ሀሳቦች አንቀጽ 6 ላይ ለምሳሌ እንዲህ የሚል ቃል አለ። ምን የሚል ቃል አለ? በተመሳሳይ ሁኔታ ዶክተር ሉተር በመለወጥ ወይም በኮንቨርዥን ሂደት ውስጥ የሰው ፈቃድ ተደራጊ ወይም ፓሲቭ ብቻ ነው። ፓሲቭ የሚለውን ቃል ያስቀምጣል። ዊሉ ፓሲቭ ነው የሚለው እኮ የእናንተ ትምህርት እኮ ነው። ግን የራሳችሁ ትምህርት ሆኖ እንድጠቀሙ ለምን እገደዳለሁ ትላለህ? አሁን የኔን ጥያቄ ትመልሰልኛለህ። ፓሲቭ ማለት ምንድን ነው? የሚቃወም ማለት ነው ወይ ፓሲቭ? አየህ፣ አሁን አንተ የጠቀስከው የፎርሙላ ኦፍ ኮንኮርድ አርቲክል አንተ መጥቀስ ትክክል ነው ማለት የጠቀስከው ያነበብከው ትክክል፣ የተረጎምከው ትርጉም ግን የተሳሳተ ነው። እኔ አይደለም የተረጎምኩት፣ አማርኛውን የተረጎሟችሁት እራሳችሁ ናችሁ። በሉትራን ሄሪቴጅ ምናምን የተተረጎመውን አማርኛ ትርጉም ያነበብኩት እኔ እሱን አሩን አይደለም እየጠየኩ ያለሁት። እኔ ሲጀመር እኮ አይደለም የተረጎምኩት፣ እራሳችሁ እኮ ናችሁ። በመከኔሱ በኩል የተተረጎመ ማለት ነው። ያ ቡኒ መጽሐፍ ካወቀው እኔ እያልኩ ያለሁት ምንድን ነው? ልመልስልህ እኮ አንዴ ቆይ ስማኝ፣ ጥያቄን ስማው መጀመሪያ። ፓሲቭ ማለት የሚቃወም ማለት ነው ወይ? ፓሲቭ ዊል፣ ፓሲቭ የሆነ ፈቃድ ሲባል የሚቃወም ፈቃድ ማለት ነው ወይ? የሚቃወም ማለት ነው፣ እስረኛ ማለት ነው። ነገር ግን ያዘው አንዴ ዩሲ አንዴ ቆይ ዩሲ አንዴ ወንድም ይቅርታ ሰጣለሁ እድሉን አንዴ። ነገርየውን በደንብ እየተረዳ ነው እንድንሄድ እንትን እናድርገው፣ የሆነ ዲስከሽን እናድርገው። ኤፍሬምንም እዚህ ውስጥ እንክተተው። ኤፍሬም ሰላም ለአንተ ይሁን፣ እንኳን ደህና መጣ። ጨርስ። ኧረ ቆይ አብረን እናወራበታለን ሁላችንም። እሱም እንዳንተ ፓሲቭ የሆነ ፈቃድ የሚቃወም ፈቃድ ብሎ ይተረጉማል አይተረጉም? ጨርሱና አለው ችግር የለም። አሁን ከደቂቃዎች በፊት ወይም ከአንድ ሰዓት ምናምን በፊት ከማን ጋር ከናኦሌ ጋር ስናወራ ፓሲቭ ማለት እምቢ የማይል ብሎ ሲተረጉም ሰምታችሁ ነበር። እሱም ሉትራን ነው፣ ይሄኛውም ሉትራን ነው። ማነው ትክክል? ናኦሌ ትክክል ነው። ኢዮሲ አንተ ትክክል አይደለም። ፓሲቭ የሆነ ፈቃድ ማለት እምቢ የማይል ማለት ነው። በቃ ዝም ብሎ በቃ የሚደረግ ብቻ። ልክ እንዴት ብለን ቅድም እኮ አሁን አንተ በደንብ አልሰማህንም እንጂ እኔና ናኦሊ ስናወራ ለምሳሌ አልዓዛር ሲሞት ብለን አንስተን ነበር። አልዓዛር ሲሞት ጌታ ኢየሱስ መጥቶ አስነሳው። አልዓዛር ሲሞት ጌታ ኢየሱስ መጥቶ ሲያስነሳው አልዓዛር ኢየሱስን ኖ አልፈልግም አታስነሳኝ ሲለው አታይም፣ አስነሳኝም ሲለው አታይም። በዚህ ያ ያለበት ኮንዲሽን ፓሲቭ እየተባለ ሊነገር ይችላል። ኔጌቲቭሊም አይቃወምም፣ ፖዚቲቭሊም ደግሞ ተነስቶ ሲጣራ አታየውም። ፓሲቭ ማለት እንደዛ ነው። የማይቃወምም እሺ የማይልም። ልክ አይደለም ያንተ ትርጉም፣ አሁንም ልክ አይደለም። እሺ ማስረጃ ወጣ፣ ማስረጃ ወጣ እናሳየን። ቆይ አንድ የሚዩት አድርግለት። እስቲ በሉትራን ፓሲቭ ዊል ማለት ምን ማለት እንደሆነ ዮሲ ደቂቃ ወስደህ እስቲ ተናገር። አመሰግናለሁ። ሰው ከመዳኑ በፊት ፈቃዱ እስረኛ ነው። ምን ማለት ነው? መንፈሳዊ ነገር ማድረግ አይችልም ማለት ነው። መንፈሳዊ ነገር ማድረግ አይችልም ማለት አለማድረግ አይችልም ማለት ነው። የአቅም ጉዳይ ነው እያወራ ያለሁት፣ አቢሊቲ ማለት ነው። በቃ እግዚአብሔርን መምረጥ አይችልም። ነገር ግን በተቃራኒ ማይክ እያበራችሁ እግዚአብሔር መምረጥ አይችልም። ለምን? ፈቃዱ በወንድ የታሰረ ነው ወይም ደግሞ በፈቃዱ የሞተ ነው። እናንተ እንደምትሉት ፈቃዱ ዊክንድ ነው የደከመ ነው አይደለም የሚባለው። ፈቃዱ የሞተ ነው ነው። ሊያደርግ የሚችለው ነገር ክፉን ነገር ነው። አየህ፣ ማድረግ ይችላል። ምንድን ነው ማድረግ የሚችለው? ክፉን ነገር ማድረግ ይችላል። ነገር ግን እግዚአብሔርን መጥቶ መምረጥ አይችልም። እግዚአብሔር ጋር መስማማት አይችልም። እግዚአብሔርን ማመን አይችልም። ከዚህ የተነሳ እግዚአብሔር በቃሉ ሰበካ አማካኝነት በጸጋው እምነትን በሱ ውስጥ ይፈጥራል።
በዚህ እምነት መፍጠር ሂደት ውስጥ ሰውየው ምንም አይነት ሚና የለውም፣ ፓሲቭ ነው እያልኩ ያለሁት። ፓሲቭን በዚህ አይነት መንገድ ነው የምናብራራው። ስለዛ ፓሲቭ ሲባል የሚቃወም ማለት ነው። ፓሲቭ ማለት እግዚአብሔር በማዳን ሂደት ውስጥ ያን ሰውዬ በማዳን ሂደት ውስጥ ፈቃዱን ከስራት ነፃ በማውጣት ሂደት ውስጥ ምንም የሚያበረክተው ሚና የለም። አዎ አሁን አየህ፣ አሁን ያልኩህ ነው ትክክል። ተቃዋሚ ማለት ነው። ፓሲቭ ማለት የሚቃወም ማለት ነው። ሌላኛው አስፔክት አሁን ምንድን ነው መሰለህ ለመግባባት እያወራን ከሆነ ነገር ነው። እስቲ ፓሲቭ ማለት የሚቃወም ማለት ነው። ዩሲ ይሄ እኛውን የምናስተምረውን ትምህርት አይደል እየጠየቀኝ ያለው? እኔ የምሰጠን ማብራሪያ ደግሞ ማድመጥ አለብህ አይደል? አንተ ስላልክ አይደለም። ኮንፌሽኖቻችሁ የእኛም እጅ ላይ ስላሉ አውጥተን እናነባቸዋለን። እናንተ ከምጠቅሷቸው ባላነሰ መልኩ እኮ እኛም እንጠቅሳቸዋለን እያወጣን። እሱን ሳይሆን እያልኩ ያለሁት እኔ ነገር ካለ አውጣና እሱን እኮ ነው እያልኩ ያለሁት። አሁን እኮ አሳየው። ምንም ፓሲቭ የሚለው በቃ ምንም ይሄ አንተ እንደምትለው ተቃዋሚ የሚል ትርጉም የለም። አጣን፣ አነበብን። አንተ ካለ ካገኘ እስቲ አውጣና ፓሲቭ ማለት የሚቃወም ማለት ነው የሚለውን አሳየን እያልኩ ነው። ማስረጃ እባክህን። በማዳን ሂደት ውስጥ እንዴት አይነት ነገር አሳየን። ፓሲቭ ማለት የሚቃወም ማለት ነው ብለናል። ከፍተህ አሳየን እባክህን ማስረጃ። ብትፈልገውን ብቻ ነው የምትሰማው? አይ የምፈልገውን ብቻ ሳይሆን አንተ የምትናገረውን ነው የምሰማው። እና አንተ ስትናገር ደግሞ የምንሰማውኝ ፓሲቭ ማለት የሚቃወም ማለት ነው አልከኝ። ለእሱ ማስረጃ ስጠኝ። እሺ ከመጽሐፍ ቅዱስ ልስጥ? አይ አይደለም፣ ከኮንፌሽን ስጠኝ። ፓሲቭ የሚለውን ቃል የሚጠቀሙ ኮንፌሽንን እንጂ መጽሐፍ ቅዱስ አይደለም። ከኮንፌሽን እኔ የምልህ ዮሲ ፓሲቭ ማለት የሚቃወም ነው ብላል ዮሲ። ምን ረሲስ እንዳልሰማ ብለሃል እንዲላል እሱ ነው የሚመልሰው። ሲስ እንዳልሰማ ሆነ ብለሃል እንዲህ ማለት ጀመር። እንዳልሰማው እኮ ነው አኬ እኮ በእውነት አልሰማሁም። መሀል ላይ አንተ ሚዩት አድርጎና ኤፍሬምም ይሄ ጥያቄ ይጠየቅ ያልነው እንደዛ ብሎ አይደል እንዴ? ያው ሲስ ያው ልታስመልጪው ነው። ይሁን ችግር የለውም። እኔ የዛ እንትን የለብኝም። ችግር የለውም። እንትን በስህተት ከሆነ ችግር የለውም። በስህተት ከሆነም እንትን ይላል። አንተ ራስህ እኮ ሌክሲካል ሚኒንጉ ኒውትራል እኮ ነው እኮ። አንተ ራስህ እኮ ቅድም ስታብራራለት ነበረ። ፓሲቭ ማለት የሚቃወም ነው ሲል አንተ ራስህ እኮ ቀበል አድርገህ እንዴ ፓሲቭማ ማለት እኮ እንዲህ ነው እያልክ ነበር እኮ አንተ ራሱ። አሁን አንተ አልሰማሁም አልክ እንጂ አንዴ አንተ ፓሲቭን ስትፈታ ምን ብለን የፈታው? መጀመሪያ ፓሲቭን ስትፈታ ተደራጊ ብቻ ነው በቃ አለቀ። ፓሲቭ አክቲቭሊም አክቲቭሊ ማለት ነው። ፖዚቲቭሊም ሆነ ኔጌቲቭሊ አክት አያደርግም። አይው ላየህ ኔጌቲቭሊ አክት አያደርግም እያልክ ነው። እግዚአብሔርን ፓሲቭ ማለት ኒውትራል ነው። ቆይ ፖዚቲቭሊም ኔጌቲቭሊ ማድረግ አይችልም ብለህ ፈታው። ፓሲቭ አይችልም ኤቢሊቲ ስለ ኤቢሊቲ አይደለም ብዬ ቅድም ነግሬሃለሁ። ይችላል አይችልምን ጉዳይ ውስጥ አትግባ። አሁን አይቷል። ይሄንን ነው እኔ ስትሮማን ብለን ተው በቃ እባክህን ዩሲ አታድክመን ፕሊዝ። አንተን ያደከምከኝ አሁን ፓሲቭ እያደከምከን ነው። እኔን ብቻ ሳይሆን የሚሰሙትንም እያደከምከን ነው። ለማንኛውም አሁን እዚህ ላይ ተስማምተን ነው ፓሲቭ ሲባል ምንድን ነው? መፍቀድም አለመፍቀድም አይችልም ብለህ አይደል ፓሲቭን የፈታው አይደል? የኤቢሊቲ ጉዳይ ሳይሆን አልኩ። ፓሲቭ የሚባለው ምንድን ነው አልኩ። ኧረ እባክህን ስማኝ አንዴ ስማኝ። የሁሉ እኮ ሰው ሰምቷል። ፎርሙላ ኦፍ እንደ ጭራሽ የሁሉ ሰው ሰምቷል ትላለህ እንዴ? ተገልብጠህ እኔኑ ትለኛለህ። ሲስ የተወሰነ በር ሲከፍትልህ አንተ በሚገባ ትፈሳለህ እንዴ? ሲስ እኮ ዝም ብሎ እኮ ነው እንደዚህ አይደለ እንጂ ቅድም እኮ እሱ ራሱ ሲያረምህ ነበር እኮ እንዴ። ፓሲቭማ ማለት እያለ እኮ ነበረ። ምናልባት እንግዲህ አንተን ከማክበር አንጻር ማምለጫ መንገድ እየፈለገ ሊሆን ይችላል። ችግር የለብኝም። ይህን ነገር ቢቀርም ችግር የለብኝም እያልኩ ያለሁት አሁን እኔ ምንድን ነው ፓሲቭ ማለት አልኩ። ፓሲቭ ማለት በአጭሩ ተደራጊ ነው። በቃ አለቀ። ምንም አክቲቭሊ አሚን እያልክ አትቀበልም። ኔጌቲቭሊም ደግሞ ፓሲቭ በሆነ ኮንዲሽን የፓሲቭ ኮንዲሽን እምቢ የሚል አይደለም። የፓሲቭ ኮንዲሽን ማለት ነው። የፓሲቭ ኮንዲሽን ባዶ ነው፣ ኒውትራል ነው። በመለወጥ ሂደት ውስጥ ኧረ እባክህን ሰማኛ እንዴ! ይሄ ሰውዬ እኮ ነው የሚያወራው። እንዴት ነው ነገሩ? በጌታ ስም ሮንጉን አሁን ኤቪደንስ መጣንታና ዮሲ አሁን የዚህኛውን ነገር
ለምሳሌ ወይ ቡክ ኦፍ ኮንኮርድ ላይም ሊሆን ይችላል፣ ወይንም ሌክሲካል ሚኒንግ ወይ ዲክሽነሪም ላይ ሊሆን ይችላል። ፓሲቭ ዊል የሚለውን ነገር ወይ ጎግል አድርገን አውጥተን ነው መረማንቱኑን እንየው ይቻላል። እንግዲህ ያለህን ማስረጃ አምጣና ፓሲቭ ዊል ምን እንደሆነ እስቲ ያሳየን። ማስረጃ ክፈት። እንደውም በቃ ማስረጃ ካልከፈት ካላወራም አሁን ፓሲቭ ዊል የሚለው ሌክሲካል ሚኒንጉን እንየው እስቲ። ይቻላል። እሺ ክፈቱ። እሺ ያላችሁ ሰዎች እሺ። ሁለት ስልክ ያለው የለም ላይ ያለ የሚችል ሰው የለም። መስኪ ከቅድም ጀምሮ አንዴ እንፍቀድላትና የምትለው ነገር ካለ ራብኛንም ሊደፋን እኮ ነው በጌታ እናቱ ዮኒ ክፈት ይችላል እንዴ? አይ ለምን ማስረጃ ያለው ማን ነው? ይሄን ነገር ያለው ዮሲ ያሳደለ ራሱ ያወጣ እንጠብቀዋለን። እሺ ዮሲ ክፈት አንዴ። ፓሲቭ ዊል ማለት በሉተራን ትምህርት የሚቃወምም ጭምር ነው። የሚቃወም ነው። መቃወም ወይ ከናን ልኳል ያሳየን ነው መሰለኝ። ከናን ይሄን ማስረጃ ልታሳየን ትችላለህ? ከናን እንኳን ደህና መጣ። በመጀመሪያ ጠይቀው እስቲ እሱን ራሱን ፓሲቭ ምንድነው የሚለውን ጠይቀው። ያችሁ ሰላም ናችሁ ወይ? አሎ እንዴት ነህ ከናን? ደህና ነህ? አለው እግዚአብሔር ይመስገን አለን። እስቲ አንድ ማስረጃ ሁለተኛ ስልክ የያዘ ሰው እየፈለግን ነበር። ይሄ ፓሲቭ ዊል የሚለውን ከፍተህ ልታሳየን ትችላለህ ወይስ? መጀመሪያ እኮ ዮሲያስ ፓሲቭ ዊል ማለት መቃወም ማለት ነው ብሎ አልተናገረም። እኔ ከታች ስከታተል ነበር። በቃ ተው ከናን እታችሁን እባክህ እታችሁን። ኧረ እኔ ሊደፋኝ ነው በጌታ በእናትህ። ዝም ብለህ ሰው ታስገባለህ አንተ ራስህ እኮ ነው ጊዜውን የምታባክነው። ቆይ አንዴ እሺ በቃ ስልክ ስላለው ሊያስገባ ነው ሊያሳይ ነው ብዬ ነው። በቃ ዮሲያስ አሁንም እኮ እሱን ነገር እኮ ነው ይዞ እየተከራከረ ያለው እንዴ። አላለም ትላላችሁ። አንተ እኮ ነህ ሲሳውን አላለም ስላልክ አይተዋል ምን አይነት መንገድ እንደከፈትክላችሁ። እሺ ዮሲ እስካሁን ድረስ ከሉተራን ትምህርት ቆይ አንዴ ኤፍሬም ፓሲቭ ዊል ምንድን ነው? አሁን ደግሞ ኤፍሬምን እንጠይቀው። ልክ ከና እንደተጠየቀው ኤፍሬም ፓሲቭ ዊል ምንድን ነው? በሉተራን ፓሲቭ ነው ሲባል ምን አይነት ነው? የሚቃወም ማለት ነው። ስለ ኤቢሊቲ አላወራንም። ኤፊ እኔ ነኝ የምመልሰው። እንዴ ለምን ይቀጥል እንጂ ነው እኔ ጠይቀኝ። አይ አንተማ ማስረጃ አውጣ ተብለሃል። ማስረጃ እስከምታመጣ እናወራም። ማስረጃ ይኸውልህ፣ ማስረጃ ላቀርብልህ ነው። አድምጥ እሺ። ምን ልክፈትልህ? እሺ መጀመሪያ ፓሲቭ ምን ማለት ነው ብለን የፈታ ነው። ፓሲቭ ተደራጊ ነው። እባክህን ምን ልክፈትልህ ለማስረጃው? ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ሰብ አርቲክል 17 ነው። እሺ 17 ይኸው እዚሁ ጋር እኮ እጃችን ላይ እኮ ነው አባቢ። ሶሊድ ዲክላሬሽን ላይ እሺ ስለ ፍሪ ዊል የተነገረበት ክፍል ማለት ነው። ስንተኛው ቁጥር ላይ ሊድልን? 17 እሺ ምን ይላል? ይኸው አሳየን። ፓሲቭ ዊል ማለት የሚቃወም ነው የሚልበትም ክፍል አንብብልና። አንተ ነህ እኮ ያመጣው። አንተ አምጥተህ እኔን አንብብ ትላለህ። አምጥተሃል ያመጣኸውን። ይሄኛው ምንድነው? ፓሲቭ ማለት የሚቃወም ማለት ነው የሚለውን ፓርት አንብብልን በለው። እሺ እንደዚህ ይላል። በእንግሊዝኛ ነው የማነበው። the natural free will is not only weak but also incapable, blind and perverse, and in spiritual things it is hostile and an enemy to God, which has no other desire or will than what which is displeasing and contrary to God ይላል። ስለዚህ ይሄ ያወራው ስለ ፓሲቭ ዊል ነው ወይስ ስለ ተፈጥሯዊ ሰው ነው? አሁን እኔ ለአብራራ አይደል? ስለ ፓሲቭ ዊል ነው ያወራው ወይስ ስለ ተፈጥሯዊ ሰው ነው? አሁን አንተ የምትፈልገውን ነገር እንዳወራልን የፈለግከው? በፍጹም አይደለም። የተጠየቀው ስለ ፓሲቭ ዊል ነው። እንግሊዝኛው ከተረዳኸው አሁን ያነበብከውን ስለ ፓሲቭ ዊል አይደለም ያወራው፣ ስለ ናቹራል ሰው ነው። ናቹራል ሰው ሁልጊዜም ቢሆን ከእግዚአብሔር ጋር ጠላትነት ውስጥ ነው ያለው። የሚያደርገውም በቃ የተቃረነ ነገር ነው። እሱንም አናውቃለን። ፓሲቭ ዊል ላይ ነው የተጠየቀው። እሱን አውጣ እባክህን። ሙግት ለማድረግ ከሆነ ሀሳብ ለሙግት መልስ እየሰጠው ነው። ፓሲቭ ዊል የሚለውን አውጥታ አሳየን ወዳጂ። ሳቅ መልስ መሆን አይችልም። ዩሲ ከታላቅ ይቅርታ ጋር አይሆንማ። ሳቅና ሞክሪ ኬና ቢ ዲ አንሰር
አይሆንም፣ መልስ አይሆንም። ሳቅ መልሱ ሆኖ አያውቅም። ከትልቅ ይቅርታ ጋር እንደሆነ አብራርቼልሃለሁ። ይኸውልህ ስለዛ በቃ አንተ አሁን ማስረጃ እስክታመጣ ድረስ አንድ የሚዩት አድርጎና ኤፍሬም ወደ ኤፍሬም ልመለስ። እሺ ኤፍሬም ሰላም ለአንተ ይሁን። ላነሳልህ እችላለሁ። ፓሲቭ ማለት በሉ በቃ ይበቃናል። በቃ ኦኬ። እዚህ ላይ ጥያቄዎችን ጠይቅ። ሌላ እሺ ሌላ ጥያቄ ልጠይቅህ። ሌላ ጥያቄ ጠይቅ። እስካሁን እኮ አንዱ ጥያቄ ነው። ቋንቋ እየተብራራ ሌላ ጥያቄን ጠይቀው ደግሞ እዛው ራሱ ይቻላል። እሺ ዮሲ ለምን ተው በቃ የለህማ ታየህ እኮ በቃ በቂ ነው። እሺ አሁን ደግሞ ጥያቄው ምንድን ነው? ግድ የማይሆን አቅጣጫ መስመር ትመረዋለህ። ዩሲ እኔ ወደ ሌላ አቅጣጫ አላመረሁትም፣ ግን አንተ ልትመልሰው አልቻልክም። እሱ እንዳያየ ነው ነገርየው። አልገባህም። የሉተራኑ ትምህርትን እየተረዳኸው አልመሰለኝም። ሳየ ፖለቲካንቱ